የተለያዩ ሀገራት ብሮችን ይዛችሁ ወደ ኢትዮጵያ ብር መመንዘር ከፈለጋችሁና በጥቁር ገበያ በባንክ እንደዚሁም በግል መመንዘሪያ ቢሮ ላይ በዕለቱ በከፍተኛ ደረጃ የሚመነዝሩት የትኛው ላይ ነው የሚለውን ዕለታዊ መረጃ የምንሰጣችሁ ገጽ ነው። አዲስ የሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙን እያልኩ የዛሬ ጥቅምት 24 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለው ምንዛሬ ለማየት መጥተናል። በዛሬው ዕለት 21 ሀገራትን ምንዛሬ እናያለን። በመጀመሪያም ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 178 ብር ከ50 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አዲስ አበባ ላይ አንዱን የአሜሪካ ዶላር 173 ብር ከ01 እየመነዘሩ የሚገኝ ሲሆን መሸጫቸው 176 ብር ከ47 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንዱን ዶላር 152 ብር ከ67 እየመነዘሩ የሚገኝ ሲሆን መሸጫቸው 152 ብር ከ71 ነው። ብርሃን ባንክ ላይ ደግሞ 149 ከ71 እየገዙ በ152 ከ67 ሲሸጡ፣ አማራ ባንክ ላይም በ149 ከ67 እየመነዘሩ በ152 ከ67 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 206 ብር ከ34 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አንዱ ዩሮ 193 ብር ከ05 እየተመነዘረ የሚገኝ ሲሆን መሸጫው 106 ብር ከ91 ነው። በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንድ ዩሮ 177 ብር ከ52 እየተመነዘረ የሚገኝ ሲሆን መሸጫው 177 ብር ከ59 ነው። እንደዚሁ አንበሳ ባንክ ላይ በ173 ብር ከ94 እየመነዘሩ በ177 ብር ከ42 እየመነዘሩ ሲገኝ፣ ብርሃን ባንክ ላይም በ173 ብር ከ77 እየመነዘሩ በ177 ከ45 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምትመለከቱት 234 ብር ከ71 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አንድ ፓውንድ ስተርሊንግ 218 ብር ከ55 እየተመነዘረ ይገኛል። መሸጫው ደግሞ 222 ከ92 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ ብሔራዊ ባንክ ላይ አንድ ፓውንድ ስተርሊንግ 201 ብር ከ43 እየተመነዘረ የሚገኝ ሲሆን መሸጫው 204 ብር ከ92 ነው። ዳሽን ባንክ ላይ ደግሞ 200 ብር ከ90 እየመነዘሩ 203 ብር ከ03 ሲሸጡ፣ አንበሳ ባንክ ላይ ደግሞ በ199 ብር ከ05 እየመነዘሩ በ201 ብር ከ43 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ድርሃም ነው። አንድ አረብ ኤሚሬት ድርሃም በዛሬው ዕለት በጥቁር ገበያው 48 ብር ከ66 እየተመነዘረ የሚገኝ ሲሆን አዲስ አበባ ላይ በግል መመንዘሪያ ቢሮዎች ላይ ደግሞ 46 ብር ከ15 እየመነዘሩ 47 ብር ከ07 በመሸጥ ላይ ሲገኙ፣ በባንኮች ደግሞ በከፍተኛ ደረጃ ድርሃምን ከሚመነዝሩ ባንኮች ውስጥ ብሔራዊ ባንክ ላይ አንድ ድርሃም 41 ብር ከ77 እየተመነዘረ የሚገኝ ሲሆን መሸጫው 41 ብር ከ79 ነው። እንደዚሁም ብርሃን ባንክ ላይ 40 ብር ከ76 እየመነዘሩ 41 ብር ከ57 ሲሸጡ፣ አማራ ባንክ ላይም 40 ብር ከ75 እየመነዘሩ 41 ብር ከ56 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት በጥቁር ገበያው 25 ብር ከ08 ሲመነዘር በግል መመንዘሪያ ቢሮዎች ላይ አዲስ አበባ ላይ 22 ብር ከ69 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 23 ብር ከ14 ነው። እንደዚሁም በከፍተኛ ከሚመነዝሩ ባንኮች ውስጥ ብሔራዊ ባንክ ላይ አንድ ቻይና ዩዋን 21 ብር ከ58 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 21 ብር ከ68 ነው። ብርሃን ባንክ ላይ ደግሞ 21 ብር ከ04 እየመነዘሩ 21 ብር ከ47 ሲሸጡ፣ እናት ባንክ ላይ ደግሞ 20 ብር ከ99 እየገዙ 21 ብር ከ41 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 47 ብር ከ59 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አዲስ አበባ ላይ አንድ ሳውዲ ሪያልን 45 ብር ከ56 እየመነዘሩት ይገኛሉ። መሸጫቸው ደግሞ 46 ብር ከ47 ነው። በከፍተኛ ከሚመነዝሩ ባንኮች ደግሞ ብሔራዊ ባንክ ላይ አንዱን የሳውዲ ሪያል 40 ብር ከ91 እየተመነዘረ የሚገኝ ሲሆን መሸጫቸው ደግሞ 41 ብር ከ01 ነው። አማራ ባንክ ላይ ደግሞ 39 ብር ከ91 እየመነዘሩ 40 ብር ከ71 ሲሸጡ፣ ዳሽን ባንክ ላይ ደግሞ 39 ብር ከ75 እየመነዘሩ 40 ብር ከ55 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊዝ ፍራንክ ነው። አንድ ስዊዝ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ
221 ብር ከ87 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አንዱን ስዊስ ፍራንክ 203 ብር ከ02 እየተመነዘረ የሚገኝ ሲሆን መሸጫ 207 ብር ከ08 ነው። እንደዚሁም በከፍተኛ ደረጃ ስዊስ ፍራንክን ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንዱ ስዊስ ፍራንክ 191 ብር ከ20 እየተመነዘረ የሚገኝ ሲሆን መሸጫ 193 ብር ከ20 ነው። ንብ ባንክ ላይ ደግሞ በ186 ብር ከ11 እየተመነዘረ 189 ከ83 ሲሸጥ፣ ልማት ባንክ ላይ ደግሞ አንዱን ስዊስ ፍራንክ 185 ብር ከ93 እየመነዘሩ 189 ብር ከ64 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት በጥቁር ገበያው 127 ብር ከ33 እየተመነዘረ የሚገኝ ሲሆን በግል መመንዘሪያ ቢሮዎች ላይ ደግሞ አዲስ አበባ ላይ አንዱ የካናዳ ዶላር 110 ብር ከ65 እየተመነዘረ የሚገኝ ሲሆን መሸጫው 112 ብር ከ85 ነው። እንደዚሁም በከፍተኛ ደረጃ የካናዳ ዶላርን ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንዱ የካናዳ ዶላር በዛሬው ዕለት 109 ብር ከ48 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 109 ብር ከ85 ነው። ዳሽን ባንክ ላይ ደግሞ 107 ብር ከ69 እየተመነዘረ የሚገኝ ሲሆን በ109 ብር ከ48 በመሸጥ ላይ ይገኛል። ብርሃን ባንክ ላይም 107 ብር ከ20 እየተመነዘረ በ109 ብር ከ34 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው 116 ብር ከ96 እየተመነዘረ የሚገኝ ሲሆን አውስትራሊያ ዶላርን ደግሞ በከፍተኛ ከሚመነዝሩ ባንኮች ብሔራዊ ባንክ ላይ አንድ አውስትራሊያ ዶላር 100 ብር ከ34 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 101 ብር ከ34 ነው። እንደዚሁም ልማት ባንክ ላይ 97 ብር ከ63 እየመነዘሩ 99 ብር ከ58 ሲሸጡ፣ ንግድ ባንክ ላይ ደግሞ 95 ብር ከ24 እየመነዘሩ 97 ብር ከ14 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 18 ብር ከ83 እየተመነዘረ የሚገኝ ሲሆን የስዊድን ክሮናን በከፍተኛ ከሚመነዝሩ ባንኮች ደግሞ ንግድ ባንክ ላይ አንዱን ክሮና 16 ብር ከ23 እየመነዘሩ 16 ብር ከ43 ሲሸጡ፣ ልማት ባንክ ላይ ደግሞ 15 ብር ከ79 እየመነዘሩ 16 ብር ከ11 በመሸጥ ላይ ይገኛሉ። እንደዚሁም ወጋገን ባንክ ላይ 15 ብር ከ71 እየመነዘሩ 16 ብር ከ02 በመሸጥ ላይ ይገኛሉ። ሌላኛው ደግሞ ኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያው 582 ብር ከ12 በመመንዘር ላይ የሚገኝ ሲሆን በባንክ ደግሞ በከፍተኛ ከሚመነዝሩት ውስጥ ብሔራዊ ባንክ ላይ አንድ ኩዌት ዲናር 500 ብር ከ28 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 501 ብር ከ28 ነው። እንደዚሁም ልማት ባንክ ላይ 484 ብር ከ90 እየተመነዘረ የሚገኝ ሲሆን መሸጫው 494 ብር ከ60 ነው። ንግድ ባንክ ላይ ደግሞ 474 ብር ከ79 እየመነዘሩ 484 ብር ከ28 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ ኳታር ሪያል ነው። አንድ ኳታር ሪያል በዛሬው ዕለት በጥቁር ገበያው 48 ብር ከ25 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 41 ብር ከ90 እየመነዘሩት ይገኛሉ። ባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት በጥቁር ገበያው 474 ብር ከ15 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 406 ብር ከ20 እየመነዘሩት ይገኛሉ። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር ስክሪኑ ላይ እንደምትመለከቱት በ252 ብር ከ21 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በ212 ብር ከ25 እየመነዘሩት ይገኛል። ሌላኛው ገንዘብ ደግሞ የኦማን ሪያል ነው። አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያው 464 ብር ከ79 ሲመነዘር በባንክ ደግሞ 401 ብር ከ25 እየመነዘሩት ይገኛሉ። የቱርክ ሊሬን ደግሞ ስናይ አንድ ቱርክ ሊሬ በዛሬው ዕለት በጥቁር ገበያው 4 ብር ከ25 ሲመነዘር በባንክ ደግሞ 3 ብር ከ65 እየመነዘሩት ይገኛሉ። የመን ሪያልን ደግሞ ስናይ አንድ የመን ሪያል በዛሬው ዕለት በጥቁር ገበያው በ0.74 ሳንቲም ሲመነዘር በባንክ ደግሞ በ0.62 እየመነዘሩት ይገኛሉ። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ 8 ብር ከ61 ሲመነዘር የጅቡቲ ፍራንክ በ0.83 እንደዚሁም ኬንያ ሽልንግ 1 ብር ከ14 በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ፣ ሼር እንደዚሁም መስተካከል ያለበትን ኮሜንት ማድረግ አትርሱ። ቻው።